ስለዚህ ጠይቃለሁ ማለት ነው። ምን ችግር አለው ደግሞ ለጥያቄ ጠይቂ። ሰላም ነው እንዴ ሊፈልገሽ የጠራሽ? አይ ምንም ጋሼ እንትን ዛሬ ስለመሄድ ምናልባት ምንም አይሰማኝም። እስኪ ጮክ ብለሽ አናግሪኝ። አልገባኝም። ቆይ ናት የት ነው ያደረው? ድንግጭ ለዛ ነው ሐረግ ኪያና ሄኖክን ለማለያየት ብትሞክርም ነገር ግን እነሱ ፍቅራቸውን እየቀጠሉ ይገኛሉ። ሄኖክና ኪያ ዛሬ እቤት ማንም የለም፣ ስለዚህ አብረን እናምሽ በማለት ያመሹት ምሽት ወደ አልተፈለገ አዳር ነው የወሰዳቸው። ራኬብ እንዳሰባችውና እንዲሁም ደግሞ እንደተናደደች ወደ ሳንቾ በመሄድ ሳንቾን ያልተገባ ነገር አድርጓለች። የምሩና የናሁም ሰርግ በሰላም ተጠናቋል። ሄርሜላ በሰርጋቸው ላይ ምናልባትም ጥፋት ልታጠፋ ትችላለች የሚል ስጋት ቢኖርም ነገር ግን ሰርጋቸው ያለምንም ጭቅጭቅና ያለምንም ችግር በሰላም እንዲጠናቀቅ ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ 298ን ይዤላችሁ መጥቻለሁ። የናሆምና የምሩ ሰርግ በሰላም ተጠናቋል። ደስ በሚል ሁኔታ እንግዲህ ጽናትና ኪራ በተገኙበት እንዲሁም በካሜራማኖች ታጅበው ሰርጋቸው በሰላም ሊጠናቀቅ ነው የቻለው። ብዙ ስጋትን ቢኖርም ነገር ግን ሰርጋቸው ላይ ምንም አይነት ነገር ሳይፈጠር ሰርጋቸው በሰላም ሊጠናቀቅ ነው የቻለው። በዚህም የተነሳ እነ ጽናትም ወደ ኋላ መለስ እያሉ የራሳቸውን ሰርግ እያሰቡ ምናልባት ወይ ደግሜ ላግባሽ እንዴ እስከ ማለት ነበረ ኪራ እየደረሰው። ጽናትም ካልሆነ እንደዛ እናደርጋለን፣ እኔ ግን ስለ ምድሩ ስለ ናሆምም እንዲሁም ስለ ቤተሰቦቻቸው እጅግ በጣም ነው ደስ ያለኝ በማለት ደስታዋን ልትገልጽ ትችላለች። አንቺ እኮ መልካም ሰው ስለሆንሽ ነው በሰው ደስታ የምትደሰችው በማለትም ኪራ ባለቤቱ ጽናትን ሊያመሰግናት ሞክሯል። ጽናትም እንዴ ምን ማለት ነው ይሄ ደግሞ ብትለውም አዎ አንዳንድ ሰዎች የሰውን ደስታ አይፈልጉም፣ አንቺ ግን በሰው ደስታ ትደሰቻለሽ፣ ይህ ደግሞ መልካምና ቅን ልብ እንዳለሽ ነው የሚያሳየው በማለት ሊያመሰግናትና ሊያወድሳት ችሏል። ራኬብ ሳንቾን አለቀውም አለበት ሄጄ ልኩን አሳየዋለሁ በማለት እየተንደረደረች ወደ ሳንቾ ጋር ሄዳ ነበረ። በሄደችም ሰዓት ምንም ሳትናገር ቶሎ ብላ ወደ ንክሻ ነበረ የሄደችው። አረ ድረሱልኝ የሰው አለ በማለትም ሳንቾ በመጮህ እንዲሁም ደግሞ ከኋሏ ተከትለዋት ስለመጡ ሰኒና ጆከርን ሊገላግሉት ችለዋል። እሷ አይ ተውኝ ልቀቁኝ የልኩን አሳየዋለሁ በማለት ብትስትም ነገር ግን ሳንቾን ጆከር በመያዝ ካጠገቧ እንዲርቅ አድርጎታል። ሳንቾ ግን በዛሬው እለት እወድሻለሁ፣ አፈቅርሻለሁ፣ አንቺን ባፈቀርኩሽ ነው ወይ እንደዚህ የምትይኝ በማለት ፍቅሩን ሊገልጽና ሊነግራት ችሏል። ይህንንም የሰማችው ሰኒ ይህ ልጅ ግን ያሟል እንዴ ጆከር ከዚህ ይዘው ሂድ እንጂ በማለት ነበረ ካጠገቡ እንዲርቅ ያደረገችው። እሷ እህቷን በመያዝ ጆከር ደግሞ ሳንቾን በመያዝ ሊገላግሏቸው ችለዋል። የናሁምና የምሩ ሰርግ እጅግ በጣም አስደናቂ ነበረ። እንዲሁም እነሱም እየተወዳደሱ ይህን ቀን እጅግ ሲጠብቁትና ጓግተውም ሲናፍቁት እንደነበረ ናሁምም ለባለቤቱ ገልጾላታል። እንዲሁም ምሩም ለባለቤቷ ለናሁም ይህን ቀን እጅግ በጣም ስጠብቀው ነበረ፣ በጣም ውብ ሆነሃል፣ አምሮብሃል በማለት እሷም ደስታዋን ስትገልጥለት ነበር። ሄርሜላ በናሁም እናት ቤት ሆና ስራ እያገዘች ነበረ የዳረችው ባሏን። ነገር ግን ምናልባትም ችግር ልትፈጥር ትችላለች በማለት የሁላችንም ስጋት ቢሆንም ሄርሜላ ግን ምንም ነገር ሳትፈጥር ሰርጉ በሰላም ተጠናቆ በቃ ጋሼ ወደ ቤቴ ሊሄድ ነው ተሰናበቱኝ፣
ቻው በሉኝ በማለት የናሁምን አባት ልታወራ ሞክራ ነበር። የናሁም አባት ግን አይሆንም፣ አሁን አትሄጂም፣ ለምንድነው አሁን የምትሄጂው? እንዲሁም መልካም ልጅ እንደዚሁ ጸባይሽን አሳምሪ በማለት መክረዋታል። እንዲሁም ልጅሽን ደግሞ ከአያቶቿ አታርቂያቸው፣ ልታመጫቸው ልታሳይንም ይገባል። ደግሞም እቃውን አስተካክለን ነው የምትሄጂው፣ ዛሬ እረፍት አድርጊና ነገ ትሄጃለሽ በማለት ከአሰበችበት መንገድ ሊያስቀራት ችሏል። ሀረግ ልጇን ከፍቅረኛዋ ለመለያየት እና ሌላ ሰው ለማጣበስ ብትሞክርም ነገር ግን ኪያና ሄኖክ አሁን ላይ ፍቅራቸውን እንደ ድሮ መልሰውት በሰላም እየኖሩ ነው የሚገኙት። ሀረግና እንዲሁም ደግሞ ኤዱ ከቤት ወጥተው ቤት ስላልነበሩ ምናልባት እራት አብረን እንብላ በማለት ሰበብ ወደ ቤት ወይን ይዘው የገቡት ኪያና እንዲሁም ደግሞ ሄኖክ ወዳልተፈለገ አዳር ነበረ የተሸጋገሩት። እዛው ሲጫወቱ አመሻሽተው በዛው ላይ አዳራቸውንም አብረው ነበር ያደሩት። ጧት ግን ምን እንደተፈጠረ የማታውቀው ኪያ ምንም እንደተፈጠረ ለማንም እንዳትናገር፣ ይህ ነገር መሆን የለበትም ነበረ፣ እኔም አንተም አብዝተን መጠጣት አልነበረብንም በማለት ነገር ግን አሁን አንዴ ተፈጥሯል፣ በቃ አታካብጂ በማለት ሄኖክም ይናገራታል። ኪያም ይህን ነገር ማንም እንዳይሰማ በእኔና በአንተ መካከል ብቻ ይቅር በማለት ብትለውም ነገር ግን ከቤት ሳይወጣ ሀረግዬና ኢዱ ከውጪ በር አንኳኩተው ነበር የገቡት። በዛን ሰዓት እንግዲህ ራውታቸውን ስለነበሩ ሄኖክ ተነስቶ ከሶፋ ስር ነበር የተደበቀው። ልክ በሩን ከፍታ የገባችው ኢዱ ስለነበረች ኪያም ባደረገችው ስራ እጅግ ተደናግጣ ክው ብላ ነበረ ቆማ የቀረችው። ነገር ግን ኤዱ ብርጭቆንና ወይኑን እንዲሁም ደግሞ የእሱን ጫማ ከሶፋ ውስጥ ተወረውሯለች። እናቷም በገባች ሰዓት ምን ሆነች ነው እንደዚህ የደነገጥሽው በማለት ስጠይቃት አይ ሌባ እኮ የመጣ መስሎኝ ነው የደነገጥኩት በማለት እየተንቀጠቀጠች በፍርሃት ልታናግራት ችላለች። ሀረግዬ በቃ ደክሞኛል ብለሽ አለ ሂጂ ግቢ በቃ በማለት ልታስገባት ብሞክርም ኤዱም ሀረግዬ ሂጂ ግቢ፣ አዎ እዚህ ጋር አይመችሽም፣ ደግሞ ከሰል አቀጣጥል ነው በማለት ወደ ውስጥ እንድትገባ አድርገዋታል። ምን ነው እነዚህ ልጆች በአንድ አፍ ጮሁብኝ በማለት ነበረ ወደ ቤት የገባቸው። ከዛም ሄኖክ ከተደበቀበት በመውጣት እና ቶሎ ብለ ጫማን ይዘው ውጣ በማለት ከቤት እንዲወጣ ታደርገዋለች። ኤዱ ምን እያደረግሽ ነው ያለሽው? እንዴት እንደዚህ አይነት ስህተት ትሰሪያለሽ? በማለት ኪያን እየተቆጣቻትና እንዲሁም በጥፋቷ እንድትጸጸት እያደረገቻት ነው የምትገኘው። በቀጣይ ቪዲዮም እንደሚከሰት ተከታትዬ የማቀርብላችሁና እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።